ምስኪን ነው ጆን ዳንኤል ራሱ የምር ኢትዮጵያዊነት ፍቅር ሰላም ላገራችን ከጆ ጋር ታረቁ መች ተጣሉ አልተጣሉም እኮ ባይዘው እግዚአብሔር ይስጥሽ ጃኒ እሰይ ህዝብን ያጣላቸው ጆን ዳንኤልና አዶናይ ታረቁ ይያለ በጣም ብዙ ቪዲዮ እንትን ሲለ መጀመሪያም አልተጣሉም እኛ እንደዚህ አይነት ባህሪ እንደዚህ አይነት ንጹህ ልብ እንዳለው ቀድመን ከበቂ በላይ መስክረናል ከበቂ በላይ ማለት ነውና ልጁን የማይቀየር ልጅ ነው በጣም ምን እንጃ እዚህ ቦታ ላይ እንደዚህ ቀውጢ ኢቨንት ተዘጋጅቶ ግን ደበረኝ እኔ ብዙ አለመቆየቱ ማለት ነው ነገር የተበላሸው እዚህ ጋር ነው እዚህ ጋር አዶናይ ተኮታትሮ ነበር የምትሉ ሰዎች ማለት ነውና ሌላኛው ነገር ደግሞ ሳላሳያችሁ አዶናይ እና ጆን ዳንኤል አልተጣሉም ነበር ነገር ግን በይፋ እንግዲህ ተቃቅፈው ለመጀመሪያ ጊዜ መሰለኝ የተገናኙት መድረክ ላይ ተገናኝተዋልና በጣም ነው ደስ ያለኝ እሱ ቪዲዮ ላሳያችሁ እስኪ አላሳያችሁም انا ጆን ዳንኤል የሚመቸኛል የምር ምስኪን ነው ጆን ዳንኤል ራሱ አንድነት ኢትዮጵያዊነት ፍቅር ሰላም ለሀገራችን ለስከው ወንድሞቻችን አንድ ኢነርጂ እንስጣቸው አይሰማ ቤታለ ናይስ እኔ በጣም ደስ ብሎኛል እግዚአብሔርን ዋው ቶሚ አባት አለ እዚህ ጋር አዶናይ ተኮታትሮ ነበር የምትሉ ሰዎች ማለት ነውና ምንድነው ሊሆን የሚችለው ብዬ ነው ማስበው ለጃኒ ብሎ ነው ሊሆን የሚችለው መቼስ ማለት ነውና ጃኒ ይደብራታል ብሎ ሊፈራም ይችላል እኮ አርኖ ግን ያው ወዲያው ነው የተቀየረው አዶናይ ምስኪን ነው ጆን ዳንኤል ራሱ የምር ኢትዮጵያዊነት ፍቅር ሰላም ለሀገራችን ደስ አይልም ግን ሰው ሲስማማ ሰው እንደዚህ ኧረ በጣም ደስ የሚለው እግዚአብሔር ያበደ አብሰባውን ላይ ሰውታቸው በጣም ሰላማቸው ይስኛል ዛሬ ሀገራችን በአንድነት ቆመን የምናገለግልበት ሁላችንም የሀገራችንን ባንዲራ ከፍ የምናደርግበት ስሟን የምናስተላበት በዓለም ሚዲያ የምንታይበት ትልቅ ቀናችን ነው። ለሶ ከጆ ጋር ታረቁ መች ተጣሉ አልተጣሉም እኮ ባይዘው እግዚአብሔር ይስጥሽ ጃኒ እሰይ ህዝብን ያጣላቸው እነሱ አልተጣሉ ያኔ ጥሩ ሰው ጎበዝ ተጣልተዋል ተገናኝተው ያውቃሉ እሺ ንገሩኝ the whole point like አልተጣሉም እኮ ግን ህዝብ አጣላቸው like አቀሳሰራቸው ምናምን እንጂ like እነሱ ካልተጣሉ መጀመሪያ ተጣልተዋል ጋይስ እነሱ ይሄንን ነው የምለው እኔም ጎበዝ እንዴ ታረቁ መች ተጣሉ ጭራሽ ነው ያልተጣሉ ተገናኝተው አያውቁም ነው አይደል እንደውም አላስገባ ብለውት ነው እንጂ ይመስለኛል አዶናይ እኮ ሊጠይቀው ሄደው ነበሩ ለእስር ቤት አይደል ሌላው ጆን ዳንኤልና አዶናይ ታረቁ ይያለ በጣም ብዙ ቪዲዮ እንትን ሲለ መጀመሪያም አልተጣሉ በጣም ብዙ ሰው ላይክ እንደተጣሉ አድርጎ ታረቁ ምናምን አይነት ቫይብ ቪዲዮ አየውና አልተጣሉም ጋይስ አልተገናኙም ነበር ጀስት እዛ መድረክ ላይ ተገናኙ እንጂ አልተጣሉም እና እናንተ ናችሁ
ተጣሉ አይነት እንትን ያደረጉት እንጂ አልተጣሉም ጋይስ። ጭራሽ የምንም ጸብ የለም፣ ጸብ የላቸውም፣ ምንም ጸብ የላቸውም። ላይክ ተታረቁ ምናምን መጀመሪያውንም አልተጣሉም። ሰው ይሄ ነው። አንድ ላይ ታችኋቸው ግን ስለማታውቁ ነው ዛሬ አያችሁ። ሰው ይሄ ነው ያለው ነገር። ጃኒያችን ስቀውጠው ነበር። አልተገናኙም ግን ከጆን ዳንኤል ጋር ምንድን ነው ከጁሲ ጋር ምን ላድርግ ነው? ዩ ጋይስ በመጀመሪያ ፊልማችንን ስለወደዳችሁ እናመሰግናለን። እና ሰው ጆኒ ንግስቷ ሼፍ ማርከስ እንጂ ዛሬ በጣም ብዙ ነው የመጣው። ላሳያችሁ የመጣው ሰው ካሜራማን አሳያችሁ ይልና አሳያችሁ። እዚህ ቦታ ላይ እንደዚህ ቀውጢ ኢቨንት ተዘጋጅቶ ግን ደበረኝ እኔ ብዙ አለመቆየቱ ማለት ነው። እዚህ ጋር የኢትዮጵያ ስፒድ ይመቸው ያንን ልጅ የኢትዮጵያው ጀማል ነኝ ብሎ እንዲመጣ ያስተዋወቀው እሱ ነው። ባክ ፍሊፕ እችላለሁ ብሎ ያደረገው ነገር ነው። ነገር የተበላሸው እዚህ ጋር ነው። ሊወድቅ ሲል እኮ ለጥቂት እኮ ነው ያዘው። በመድኃኒዓለም ሩዲ ሶስት ስፒድ ከሄደ በኋላ ቀውጡት የለ እንዴ ቶሚ እንዴ
ትላንትና የሆነ መላጣ ሰው አይቼ ነበርና ጸጉሩ ላይ ምንም አይነት ጸጉር ላይ ሙሉ ለሙሉ ባዶ ነው። ሁላችንም መላጣ ብንሆን ጭንቅላታችን ሙሉ ለሙሉ ባዶ ነው የሚሆነው ማለት ነው። አሁን ለምሳሌ የኮሜዲያን ሰይፈ የምታዩት ከሆነ ትንሽዬ ጸጉር አለው ላይ እንደ ቀሎቹ ትንሽዬ ያስቃሉ። ኮሜዲያን ሰይፈ ገባውልሽ። ትላንትና የሆነ ኧረ ሶፊ ኧረ ተው ግድ እንደ ቀሎቹ ትንሽ ያስቃሉ አላለም። አይሾ ስፒድ እንኳን ወደ ኢትዮጵያ ደህና መጣህ። ባይዘዌ የኢትዮጵያ ሕዝቦች በጣም እያኮራችሁ ነው። የመጀመሪያ ጊዜ ነው እኛም ላይቭ ስትሪም ሲያደርግ እያየ ነው ያለ ነው። በጣም ደስ የሚል ነገር ነው እያደረጋችሁ ያላችሁት። ባይዘዌ በዚህ አጋጣሚ ኢትዮጵያን ለማስተዋወቅ የቱሪዝም ሌቭሉን ወደ ሌላ ሌቭል ለመቀየር ይሄ ትልቅ አጋጣሚ ነውና ኢትዮጵያን ልክ እንደ መስታወት በደንብ አድርጋችሁ አሳዩት። እያረጋችሁት ያለው ነገር አሪፍ ነው። በለው ቀወጡት። ባይዘው ያበደ ነው። ይመቻችሁ። ዌልካም ቱ አዲስ አይሾ ስፒድ። እሺ ጋይስ የዛሬው ቪዲዮ እንግዲህ እንዳያችሁት ነበረ። ያበደ ቪዲዮ ነበረ። እኔ በጣም ነው ኢንጆይ ያደረኩት። በድጋሚ ትናንትና ሙሉ 5 ሰዓት ቁጭ ብዬ ነው ያየሁት። ነግራችኋለሁ አይደለ? ሙሉ 5 ሰዓት ማለት ነው። ዛሬም እንግዲህ አንዳንድ የሰጡ አስተያየቶችንም የስፒድን ቪዲዮዎች የተቆራረጡ ቪዲዮዎችንም ስናይ ነበረ። በጣም የሚገርም እንጃ ኢንጆይ እንዳረጋችሁ ተስፋ አረጋለሁ። እኔ በጣም የተዝናናሁት በግሌ ማለት ነውና እናንተም እኔ ከተዝናናሁበት እናንተም እንደምትወዱት አልጠራጠርም ማለት ነው። በዚህ አጋጣሚ እንግዲህ ከዚህ በፊት ስለ አዶናይ በበቂ ሁኔታ የተረዳነውን ነገር አውርተናል። እስኪ አሁን ደግሞ እስኪ ሌሎቻችሁ እንደ አዲስ የምትረዱት ሰዎች አውሩ እስኪ እኛ ምድሉን እንስጣችሁ ማለት ነው። እኛ እንደዚህ አይነት ባህሪ እንደዚህ አይነት ንጹህ ልብ እንዳለው ቀድመን ከበቂ በላይ መስክረናል። ከበቂ በላይ ማለት ነውና ልጁ ምንም የማይቀየር ልጅ ነው። በጣም ምን እንጃ ሁሌም የሰው ማደግ የሰው መለወጥ ደስ የሚለው ሰው ነው። ብቻዬን ልደግ የሚል ሰው አይደለም። እንደዚህ አይነት ሰዎች በጣም ጥቂት ናቸው። እውነት ከሚሊዮን አንድ ነው የሚገኘው ማለት ነው። በእውነት ነው የምላችሁ ማለት ነው። አብዛኛው ሰው የሰው ማደግ በጣም የሚመኝ ሰው የለም ኢትዮጵያ ውስጥ የትም ላይ ማለት ነውና በእናንተ ውድቀት ነው እሱ ያደገ የሚመስለው አብዛኛው ሰው የትም ቦታ ስታዩ ማለት ነውና ራሱ ማደግ ካልቻለ ቢያንስ የእናንተን ውድቀት ነው የሚመኝላችሁ። እናንተ ከወደቃችሁ ሌላ እሱ ያደገ ይመስለዋል። እሱ እዛው ቢሆን ራሱ ማለት ነው ገብታችኋል። ከእናንተ ጋር ነው የሚያፎካክረው እንጂ ራሱን አብዛኛው ሰው የእናንተን ከፍታ አይመኝም አብዛኛው ሰው ነው ብላችሁ እና በቃ እኔ እንጃ አሩ ነው እኔ ቃላት የለኝም። እንደ ሁልጊዜውም በጣም ሁሌም እንዳስደመመን ነው። እንደ ሁልጊዜው የሚገርም ሰው ነው። ከሱ ኤክስፔክት የሚደረግ ነገር ነው። ያው እኛ እናውቀዋለን አዶናይን እግዚአብሔርን ከሱ በጣም ብዙ ነገር ከዚህ በላይም እንጠብቃለን በደንብ ማለት ነው። ከዚህ በኋላም